ብርቱካን የሴራ ድርሰታቸው ተዋናይት ናት። እንደምን ሰንብታችኋል ውድ ቤተሰቦቻችን? ዛሬም እንደተለመደው አዳዲስ ነገሮችን ይዘንላችሁ መጥተናል። ለእናንተ ስንል እውነታውን ፍለጋ ብዙ ቦታ ወጥተን ወርደን ስለሆነ ውድ ቤተሰቦቻችን እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መጨረሻው እንድትከታተሉን ግብዣችን ነው። ኢቢኤስ ቴሌቪዥን በብዙዎች እየተወነጀለ ይገኛል። ዛሬም ጥፋቱን ደግሞታል። ይቺን ወጣት ለትወና ብሎ በጠራበት አዲስ ምዕራፍ የተሰኘው የኢቢኤስን እሁድን በኢቢኤስ ፕሮግራም ላይ አቅርቧት ነበር። ታዲያ በቤተሰቦቿ እጅግ ደስተኛ የነበረችን ሴት ታዋቂ እናደርግሻለን በሚል ሰበብ ነበር። ታዲያም እንደማንኛውም አዲስ ተዋናይ እንግዲህ በጉጉት ነበረ ጉዟን ወደዛ ያቀናችሁ። ይህንንም ስክሪፕት እስኪ በቃው ድረስ በደንብ አስመስላ ሰርተዋለች። ታዲያ ከዚያ በኋላ ነበር ፕሮግራሙ ሲተላለፍ ወጀ ጉድ ያሉት። አብዛኞቹ ጎረቤቶቿም እቺን ሴት እናውቃታለን፣ እንዴትስ ነው እዚህ ቦታ ልትሄድ የቻለችው በሚል አግራሞትን ፈጠረባቸው። አጋጣሚ ፕሮግራሙ ላይ ለብሳ የነበረችው ቢጃማ ከልጇ ተሰጥቶ ሳይ እጅግ በጣም ደነገጥኩ። እነዚህ ሰዎች ይህን ያክል ምንም የጎደለባቸው አይደሉም። ባለቤቷም በአንድ የግል ባንክ ውስጥ ተቀጥሮ የሚሰራ ሲሆን እሷንም በአግባቡ እንደሚያስተዳድራት ነበረ እኔ ማቀው። እንዴት ሆኖ ነው እቺ ሴትዮ ልመና ላይ የወጣችው ሲልም ራሴን ጠየቅኩት። አግራሞትን ፈጠረብኝ ትላለች ጎረቤቷ። ታዲያ ውድ ቤተሰቦቻችን ከራሳቸው አንደበት ተከታትለን እንመለስ። እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ውድ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል። አሳድገው ሰው አይደለም የቀበረ፣ እኔን አይደለም የገደለኝ፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔ እናት ብቻ አይደለም የሞተች፣ የኔ እናት፣ የኔ አባት፣ የኔ ቤተሰብ አይደለም ያለቀ፣ ሙሉ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። ለትወና ብለው ሲያቀርቡ ትክክለኛ የተናገርኩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ፣ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። 2012 ነው የተፈተንኩ። 2013 ገባውኝ። 2013 ገባው። 2013 እና 14 ነው የቆየውኝ። ፍሬሽማንን ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። በአካውንቲንግ እንደ ፋይናንስ ነው የተመዘገብኩኝ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ ማቀው ነገር የለም። ዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም ማቀው ነገር የለም። የመጀመሪያው ነው። ልጃገረ ነበር ነፍሰጡኛ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራራባችን አይተነሳ ለዛ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርተፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። እንደኛ ተዳርጃለሁ። ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድም። እሺ እየሰማሽ ነው እህቷ? ሲሙን ተምረሽታይ እሺ የምትፈልጊያት ከሆነ እሺ ሰጣት። ሄሎ አቤት። አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ
ይሄ ነገር ውሸት ነው ይላል። ማርያም አዎ ሙሉ አካል እያለኝ ያደራ እንደው ልመና ፎታ ያሳዝንም። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ከ3 ወር የትወና ልምምድ በኋላ የኢትዮጵያን ሕዝብ ያስለቀሰ የትወና ብቃት እንግዲህ ብርቱካን እንደምትመለከቱት እጅግ በጣም በሚያስደነግጥ መልኩ ይህን ያክል አልቅሳ ሌሎች የኢቢኤስ ጋዜጠኞችን እስከ ማስለቀስ ሆስቶችን እስከ ማስለቀስ ድረስ እነሱም ይህን ታሪክ እንደማያውቁ ነው የሚነገረው። እንግዲህ ከካሜራ ጀርባ ያሉ የኢቢኤስ ሰራተኞች ነበሩ ይህን ነገር ማረጋገጥ የነበረባቸው። ኃላፊነታቸውንም በአግባቡ እንዳልተወጡና እንዳልሰሩ ነው እየተወቀሱ ያሉት። በዚያ ምክንያት እየተወቀሱ ነው ያሉት። እንግዲህ ውድ ቤተሰቦቻችን እጅግ በጣም አሰቃቂ የሆነ የኢትዮጵያም ሕዝብ በእውነትም የምር የተቸገሩ ሌሎች ማህበረሰቦች እንዳይረዱም ምክንያት መሆን የሚችል ነው ሲባል እንግዲህ ኢቢኤስ እጅግ በጣም እየተወቀሰ ነው ያለው። የኢቢኤስ ቲቪ ዋና አዘጋጅ የሆነው ስራ አስፈጻሚ ከሆኑት አማን ፍስሀ ጽዮንም መግለጫ ሰጥተው ነበር። ተከታትለን እንመለስ። ከተላለፈ በኋላ ልጅቷ በ1 ሰዓት ነው በ2 ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ፣ ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። እዚህ ላይ ምን ትለናለች? ባለቤቴ ኦኬ፣ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይህን ስንሰማ ይሄ ስቶሪ ትክክል አይደለም፣ ባለቤት የለኝም ብላ ነበረች። ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይህም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት። እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እኛንም እንደ ተቋም አስደነግጦናል። እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ሕዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመርን። ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ፣ እኛ ራሳችን ያወጣናቸው ማለት ነው። እዚህ ትምህርት ቤት ተምሬያለሁ የሚባለው እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። የ40 ቀን ነው እንደዛ በወለደች በ40 ቀኗ ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችው ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነው ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው
እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገችው? እኔም የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተን ሰኞ ነው ማየት የጀመርኩ በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናታቸው ደግሞ እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ ማልሞቱም ይወታሉ። ብርቱካን ተመስገን መታሰሯ ተሰማ። ከእሁድ ዕለት ጀምሮ ፕሮግራሟ በኢቢኤስ ቴሌቪዥን ከተሰራጨ በኋላ እጅግ መነጋገሪያ ሆና የቆየችው ብርቱካን መታሰሯን የዘሀበሻ የፖሊስ ምንጮች አረጋግጠዋል። በርካታ ሰዎች ስልኳ አይነሳም፣ የት ነው ያለችው፣ የደረሰችበት አይታወቅም ሲሉም ሲገልጹ የነበረ ሲሆን ዘሀበሻ ባደረገው ማጣራት በፌዴራል ፖሊስ እጅ ስር እንደምትገኝ አረጋግጠዋል። የፌዴራል ፖሊስ የምርመራ መዝገብ ከፍቶ እያጣራ መሆኑን የሚገልጹት ምንጮቻችን በዛሬው ዕለትም እናቷ ናቸው የተባሉ ሴትና እንደዚሁም ደግሞ ባለቤቷ ነው የተባለ ግለሰብ ለፖሊስ ቃል እንዲሰጡ መደረጉን ነግረውናል። እንደ ምንጮች ገለጻ በጉዳዩ ላይ ፖሊስ መግለጫ የሚሰጥ ሲሆን ምናልባትም የእናቷና ባለቤቷ ናቸው የተባሉ ሰዎችም ምስክርነትም ለሕዝብ ይፋ ሊያደርግ ይችላል ተብሏል። በብርቱካን ጉዳይ ላይ የፖለቲካ ፓርቲዎች መግለጫ አውጥተዋል። 4 የፖለቲካ ፓርቲዎች ማለትም ኢህአድ፣ ኢህአፓ፣ እናት ፓርቲና የአማራ ጊዮናዊ ንቅናቄ ባወጡት መግለጫ መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስ በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ወደ ዕለት እየከፋ ሄዷል ሲሉ መግለጫ ሰጥተዋል። ሆኖም ግን ብርቱካን በአሁን ሰዓት ላይ በፖሊስ ቁጥጥር ስር ሆና ምርመራ እየተደረገባት ነው። ተጨማሪ መረጃዎችን ይዘን እንቀርባለን። እቺ ልጅ የደንቢ ዶሎ ተማሪ ነኝ አላለችም። ከዛ ዩኒቨርሲቲ የታገትኩት አላለችም። ከ17ቱ ተማሪዎች መካከልም አይደለችም። ግን ደንቢ ዶሎ ዩኒቨርሲቲ ወጥቶ ሲናገር ኃጢያት እጁ ላይ ያለው ደም ነው የሚያስለፈልፈው። እያንዳንዳቸው ከላይ እስከታች የሚባሉት አክቲቪስቶች ዛሬው ማህበራዊ ድረገጹ ሞልተውታል። ይሄን ለመሸፈን ቅድም እንዳልከው እታች ያለው ትግል እያረገ ያለው የፋኖ ኃይልስ የዚች ልጅ ሰቆቃ ዛሬ እየተደረገ ያለው ነገር ሰምቶ አንድ ላይ ሆኖ ነገ ትግላችን ነገ ለበጎን የምንፋተገው ነገር እሱ ይቅርና በቃ ነው እንገስግስ፣ የዚች ልጅን እንባ እናብስ፣ የዚች ልጅ ፈሰዱ ደም እናብስ የሚል ነገር አናይም። የሚያሳዝነውም የሚያስከፋውም እዚህ መድረክ ላይ እንባችን አፍሰናል። እኔ አሁን ስትናገር ከራሴ ጋር ታገላለሁ። የግዴታ እንደው ሴት መውለድ ወይም ደግሞ ሰው መሆን አይጠበቅብኝ የዚች ልጅ ሰቆቃ ለመረዳት። ግን ለምን እንደማያምን ጥቂት የሚባሉ ያውም እኮ ቁጥራቸው እኔ ብዙም አይመስለኝም እንደው እንቁጠር ቢባል እንደዚህ ይህን ችግር እየፈጠረ ያለው ስብስብ አራጅ ነው የሚባለው ስብስብ ለምን በጋራ ሆነን ግን ይሄን ከዚህ ሰቆቃ መውጣት እንዳልፈለግን ይሄን ሰቆቃ የሚያመጣውን አካል ለመታገል እንዳልፈለግን ራሱ ጥያቄ ሊነሳበት ይገባል። እንደው ከርሳችን በጣም ወተንም ሄደን በቅርቡ ከታገቱ የደንቢ ዶሎ ዩኒቨርሲቲ ተማሪ ወላጆች ጋር ተገናኝተው ተወያይተዋል። ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። በእጃችን በቂ መረጃዎች አሉ። እነዚህ መረጃዎች
ተገቢ ክትትል እየተደረገባቸው ነው ያሉት። ምሳሌ ደምቢዶሎ የታገቱ 18 ተማሪዎች ማን ያገታቸው? 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። እንደዚህ ደም እየፈሰሰ እንደዚህ ብድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። የብርቱካን ታሪክ የሚያሳየው ነው። ታዲያ በፕሮግራሙ ላይ ስሙ አንድ እንኳን ያልተነሳውና በአማራ ተማሪዎች ተደጋጋሚ እገታ እጁ እንዳለበት የተረጋገጠው የደምቢዶሎ ዩኒቨርሲቲ ስሜ ጠፍቷል ሲል ስሙ ባልተጠራበት ክስ መጥቷል። ይህ የሚያሳየው ደግሞ የልጅቷ ታሪክ በ4 ኪሎ ዙሪያ የፈጠረው ከባድ ማዕበል መኖሩ ነው። ምንም እንኳን ከአንድም 3 4 በደምቢዶሎ ዩኒቨርሲቲ የሚማሩ የአማራ ተማሪዎች ደብዛቸው እንደጠፋ ቢቀርም ብርቱካን ግን በታሪኳ ላይ የት እንደምትማር የምትገልጽበት አንዳች ታሪክ የለም። ይህ በፕሮግራሙ አዘጋጆችም ተብሎ የወጣ ቢሆንም ዩኒቨርሲቲው ግን ስሜ ጠፍቷል ሲል የብልጽግናን ተልዕኮም ለማስተባበል ሞክሯል። ይህን ተከትሎም ዩኒቨርሲቲው እንዳለው ወደ ክስ ቤት እውነተኛ ባህሪው ቢገለጥ የሚሉ ቢኖሩም ፍርድ ቤቱ የብልጽግና መሆኑ ሲታሰብ ደግሞ በድንጋይ ላይ ውሃ ማፍሰስ የሚሉ ብዙዎች ናቸው። ለዚህ አንዱ ማሳያ ደግሞ በፕሮግራሙ ላይ ልጅቱን ስታጽናናና ስሜቷን መቆጣጠር አቅቷት ስታነባ የነበረች የፕሮግራም መሪ ሉላ ገዙም በአገዛዙ የደነሶች ታፍና ስለመወሰዷ መነገሩ ነው። የቴሌቪዥን ጣቢያው ሳያስበውም ቢሆን የብርቱካን ታሪክ ማቅረቡ ተደብቆ የነበረ የአማራን ሰቆቃ ቢያንስ እንዲታወስ አድርጎታል። የተጀመረውን የተቀጣጠለውን የአማራ ትግል ላይ ደግሞ ቤንዚን በመጨመር በብልጽግና አገዛዝ ላይ አመድ በትኖበታል። በዚህም የአማራ ትግል ላይ ሲሳለቁ ለነበሩም በሐሰት ሲከሱ ለባጁና ከንቱ ልፋት በሚል ሲያሽሟጥጡ ለኖሩ ሁሉም የአማራ ትግል እንዲገለጥላቸው ኢቢኤስ ድንገት የተከሰተ የማንቂያ ደወል ሆኗል። አዲስ ምዕራፍ እንግዲህ እስከ 4 ኪሎ ድረስ ሂዷል። ይህ ፕሮግራም ምነው ባልቀረበ ያሰኘ ነው። እንግዲህ መዘዙ ሌላም ቦታ በመድረስ የመንግስቱንም አካል ነክቷል። ውድ ቤተሰቦቻችን እጅግ አሳዛኝ ነው። እንግዲህ በዚህ ፕሮግራም የተነሳ ሌሎች የዩኒቨርሲቲ አካላት እንዲሁም ደግሞ የመንግስት አካላትን ጨምሮ ሌሎች የተረሱ አጀንዳዎችንም የማስነሳት አቅሙን ይዞ ብቅ ብሎ ነበር። እንግዲህ ውድ ቤተሰቦቻችን ሳያገባቸው ገብተው በማያውቁት የታሰሩትንም ፈጣሪ እንዲያስፈታ እንደኒሻንቲዩ ምኞታችን ነው። ውድ ቤተሰቦቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ታዲያ ቪዲዮቻችንን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አሳዩን ግብዣችን ነው። ሁሌም እንደምንለው ሳምንቱ ያማረ የተዋበ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደኒሻን ሚዲያ ምኞታችን ነው። መልካም ሳምንት።